ጤና ይስጥልኝ የማይንድሴት ፕሮግራም ተከታታዮች እንዴት አላችሁ? እንኳን ወደ ማይንድሴት ቲዩብ በሰላም መጣችሁ። ዛሬ በ80ኛው ቀን ላይ እንገኛለን። እንግዲህ 80%ን ጨረስን እንደማለት ነው። 20 ሴሽኖች ይቀሩናል ከዛሬ በኋላ። ፕሮግራማችንን ዛሬም ቀጥለን ሁለት አጫጭር ታሪኮችን ካየን በኋላ በእነሱ ውስጥ ያለውን የጥበብ ሀሳብ እንደለመድነው እንካፈላለን። ያው ከዛ በፊት ላስታውሳችሁ የምፈልገው አሁንም 100,000 ሰብስክራይበርስ ያሰብነውን ለመሙላት እየገሰገስን ያለ ነው። በሳብስክሪፕሽን እና ላይክ ኮሜንት ማድረጉን ሼር ማድረጉን ቀጥሉ። የተወሰነ ስሎ ዳውን ያደረገ ይመስላል፣ ግን አሁንም ዛሬም እና ሰብስክራይብ ያላረጋችሁ ሰዎችን ብታደርጉ ሌሎችም ሰዎች ሼር ብታደርጉ ጥሩ ነው። እንግዲህ የሚቀጥሉትን 20 ቀናት ነው በእነዚህ በጥበብ ሀሳቦች ላይ የምንቆየው። ስለዚህ የሚቀጥለው 20 ቀናት ላይ ኦልሬዲ የሰራናቸው 80 ሀሳቦች አሉ። በጣም ብዙ ናቸው። ብዙዎቹ ላይ እንደውም ሁለት ታሪክ ነው የምንጠቀመው። ስለዚህ ይህንን አደራ ላችኋለሁ። ዛሬ የምናያቸው ሁለት ታሪኮች ጥሩ ትምህርት ያላቸው ናቸው ብዬ አስባለሁ። የመጀመሪያው ታሪክ እንደዚህ ወጣቶች ሪትሪት ወይም ደግሞ ካምፕ አድርገው ወጥተው ተሰብስበው አንዳንድ የህይወት ክህሎት የሚማሩበትና የሚዝናኑበት ፕሮግራም ላይ የተከናወነ ነው እና የተወሰኑ ወጣት ሴቶች ለዚህ ሪትሪት ወጥተው ብዙ የግሩፕ ስራዎችን በሚሰሩበት ጊዜ ያው መነጋገር አብሮ መስራት ስላለ በመሀል ብዙ መቀያየሞች ተፈጠሩ። በተለይ ደግሞ የንግግር ጉዳይ ያው ሰዎችን ይጎዳል እንደምታውቁት እና አሰልጣኛቸው ማታ ላይ አንዱን ግሩፕ ሰብስባ ስታወራ ሁሉም በቃ ከሌንዲ ብሎኝ በማለት ብዙ ነገሮችን ወደ ውስጥ ወስደው አብረው ለመቆየት እንኳን ፈቃደኛ ለመሆን እስኪያቅታቸው ድረስ ስሜታቸው ተጎድቶ ነበር። ከዛ አሰልጣኟ አንዳችሁ ሂዱና ከክፍላችሁ የጥርስ ሳሙና ይዛችሁልኝ ነው ትላቸዋለች። አንደኛዋ ልጅ ሮጥ ትልና ታመጣለች። ከዛ በኋላ የጥርስ ሳሙናውን ትከፍትና ትጫነዋለች፣ ይወጣል። ከዛ ይንጠባጠባል መሬት ላይ ጠረጴዛ ላይ። ከዛ ፈቃደኛ የሆነ ሁለት ሰው ፈልጋለትና ይወጣሉ። ከዛ ይሄን የወጣውን የጥርስ ሳሙና መልሳቸው ወደ ውስጥ ከተቱት ስትላቸው አይቻልም ሞክሩ ትላቸዋለች። ከዛ እሱን ከመሬት ላይ አድርገው ለማስገባት ሲሞክሩ ኦልሞስት ኢምፖሲብል ነው እና ምንም አይቻልም ትላቸዋለች። በጣም አስቸጋሪ ነው። በዛ ላይ እንደምታዩ በጣም ቆሽሿል፣ እጃቸው ቆሽሿል። እና በዚህ ውስጥ ልነግራችሁ የምፈልገው ነገር ከሰው ውስጥ የሚወጣ ቃል ለማውጣት ቀላል ነው፣ ጫን ብሎ እንደማውጣት ያህል ነው። ሕፃን ልጅም ሊያወጣው ይችላል፣ ግን ለማስገባት ባለሙያም ሰው ሊያስገባው አይችልም። እና እርስ በርስ በምትነጋገሩበት ጊዜ አንዴ ከወጣ በኋላ ማስተካከል ከባድ ነው። ስለዚህ እንዳይወጣ ወይም በትክክል ቃላችን እንዲወጣ ማድረጉ ነው ዋናው ነገር። ግን ጥርስ ሳሙና ወጥቶ መንጠባጠቡና አካባቢ ማቆሸሹ የጥርስ ሳሙናው ጥፋት አይደለም። በትክክል ከተጠቀምንበት ጥርሳችንን ያነጻል፣ ንጽህናችንን ይጠብቃል። ቃላትም በትክክል ከተጠቀምንባቸው በጣም ብዙ የሚጠቅሙን ናቸው። ቀና ቃልም ከተጠቀምን ብላ ትመክራቸዋለች። ከዛ ይህን ነገር ሁሉም ትንሽ ያላቸውን እይታ ካወሩ በኋላ እከሌ እንዲህ አለኝ፣ እከሌ እንዲህ ያደረገኝ በማለት ፋንታ እነሱ የተናገሩት ሌላውን ሰው እንዴት እንደጎዳ አሁን ለማስተካከል ከባድ እንደሆነ ተነጋግረው የተሻለ የቡድን መንፈስ ኖሯቸው የነበራቸውን ጊዜ ጨረሱ ማለት ነው። ሌላው ከእናንተ ጋር ዝም ብዬ ላነሳላችሁ የፈለግኩት ሀሳብ የጃርት የሚባል እንስሳ አለ። ጃርት ማለት ሰውነቷ ሁሉ በእሾክ የተሞላ እንስሳ ናት። ያው ብዙ ጊዜ ራሷን ለመከላከል ነው የምትጠቀምበት። ግን አንዳንድ ጊዜ ደግሞ ሰዎች ወይም የሌሎች እንስሳት ከተጠጓት በዛ እሾክ አታክ ታደርጋለች። እንደውም የጃርት እሾክ አንዳንድ ጊዜ ሰዎች ጃርቷን አድነው ይነቅሉትና የተለያዩ የግድግዳ ጌጥ ይሰራበታል። አይታችሁ እና የጃርቶች ላይ አስገራሚ የህይወት ባህሪ ያላቸው እና አንዳንድ ጊዜ በጣም ቀዝቃዛ አካባቢ በሚኖሩበት ጊዜ ብርድ አይችሉም። በብርድ ሊሞቱ ይችላሉ። እንደ ሌላው ሰውነታቸው ፈር የለውም ወይም ደግሞ ጸጉራም አይደሉም፣ በሾክ የተሞላ ነው። ስለዚህ ጃርቶች ምንድን ነው የሚያደርጉት? በጣም ቅዝቃዜ በሚኖርበት ጊዜ ይሰባሰቡና ተጠጋግተው አንዳቸው ሌላቸውን ያሞቃሉ። ግን ችግሩ ምንድን ነው? አንዳቸው ሌላውን በሚያሞቁበት ጊዜ በጣም ይወጋጋሉ እና አንዳንዴ ጃርቶቹ መወጋጋቱ ሲብስባቸው ምን ያደርጋሉ? ያው ተኮራርፈው እንደማለት ነው። ሁሉም ለየራሱ ጥጉን ይዞ ሲቆም በጣም ብዙዎቹ ይሞታሉ። ስለዚህ ምንድን ነው የሚመርጡት? ምርጫቸው መወጋጋት ይሻላል መሞት የሚለው ነው። ስለዚህ ብዙ ጊዜ ጃርቶች በቅዝቃዜ ጊዜ እየተወጋጉም እየደሙ በጣም ተጠጋግተው ነው የሚቀመጡት፣ እያመማቸውም ማለት ነው።
እና ይሄ የጃርቶች ታሪክ የሚገርም ነው። በእርግጥ መጀመሪያ ከተናገርኩት ታሪክ ጋራ የአንደበት ጉዳይ አይደለም። ነገር ግን ያው አንደበት ላይ ወይም በምንነጋገረው ንግግር ውስጥ ብዙ መጎዳዳት ስላለ አት ዘ ሴም ታይም ደግሞ ካልተነጋገርንም ደግሞ መደጋገፍና መጠቃቀም መግባባትም ስለማንችል ልክ እንደ ጃርቶቹ ሾክ ነው። በክረምት ጊዜ ካልተጠጋጉ ለየብቻ ይሞታሉ፣ ከተጠጋጉ ይወጋጋሉ። እና አንደበታችን በጣም ጠቃሚ የሆነ የማንነታችን ክፍል ነው። እኛ ሰዎች እንግዲህ ብቸኛ ተናጋሪ ፍጡራን ነን በምድር ላይ። ይሄ ለእኛ ትልቅ አድቫንቴጃችን ነው። እንግዲህ የማይነጋገሩ ፍጡራን ስለማይሰዳደቡ በአንደበታቸው ስለማይጎዳዱ ከሌ እንዲህ አለኝ ብለው አይቀያየሙም። ለምሳሌ የቤት እንስሳትን ብትወስዱ፣ ማንኛውም ሌሎችን ፍጡራን ብትወስዱ፣ ወፎችን ብትወስዱ ያው የሚያወጡት ድምፅ አለ የሚግባቡበት። ከዛ ውጭ ግን በጣም ውስብስብ አይደለም። ስድብ፣ እርግማን፣ ሐሜት፣ የተለያዩ ነገሮችን በአንደበታቸው ውሸት የመሳሰሉትን ነገር በማድረግ ሌላውን አይጎዱም። በሌላ በኩል ግን የተለያዩ አይነት የጥበብ አይነቶችን ግጥም፣ ስነ ጽሁፍ፣ ማበረታቻ፣ ምክር ምናምን የምንላቸው ደግሞ ነገር ማድረግም አይችሉም። ስለዚህ ያለ አንደበትም መኖር አንችልም። አንደበታችንም ደግሞ የብዙ ነገር የጥፋት ምንጭ ይሆንብናል። እና መምህሯ ያሳየቻቸው የጥበብ መንገድ በጣም የሚገርም ነው። አሁን ለምሳሌ የጥርስ ሳሙና በቀላሉ ተጭነነው ወጥቶ አንዳንድ ጊዜ እንደውም አንዳንድ ቤት አይታችሁ ከሆነ ህጻናት በወላጆች በሌሉበት ጊዜ አንዳንድ ነገሮች መከፋፈትና ማደፋፋት ይወዳሉ እና የጥርስ እንትንም ካገኙ በቃ አዋቂዎች ሲፋቁ ስለሚያዩ ያወጡና እየተጫኑ ደግሞ አያቆሙም። ወለሉን፣ ግድግዳውን፣ እቃውን ቀባብተው ለጽዳት ከባድ ነው የሚሆነው። እና አንደበታችንን ማሰልጠን ካልተማርን አክቹዋሊ የጥርስ ሳሙናው ብንጠቀምበት እንደሚያነጻን ያህል በትክክል ካልጠቀምንበት ያው ቆሻሻ ነው የሚሆነው ማለት ነው። እና ሁል ጊዜ አንደበታችንን ሰዎች ላይ እንዴት ነው የምንጠቀመው? ለማሞቅ ነው ለመውጋት ነው እንደማለት ማለት ነው በጀርት ቋንቋ። ግን አንዳንዴ መጎዳዳት ደግሞ የማይቀር ነው። ያው ሾክ ውስጥ ካለ ድረስ ብንወጋጋም ያንን ችለን መኖር ደግሞ ያስፈልጋል። ለመውጋት ብሎ ሰውን አለመውጋት፣ ለማቆሸሽ ብሎ ልክ የቱስፔስቱን የጥርስ ሳሙናውን ተጭኖ እንደማንለቀልቅ ቃላችን ላይ ኃላፊነት መውሰድ አለብን። ሰው ብዙ ጊዜ ገንዘቡ ላይ ጊዜው ላይ በተወሰነ መጠን ያለው ሌሎች ግንኙነቶቹ ላይ ኃላፊነት ይወስዳል። ግን አሁን በተለይ ደግሞ በሌላ መንገድ ሰዎችን መጉዳት በአንደበት ከመጉዳት ያነሰ ነው። ሰዎች በልጅነታቸው የተባሉትን ነገር አይረሱም። አብዛኛው በዓለም ላይ ያለው ጥል በሚዲያም በሉት በፖለቲካም በሉት በማህበረሰቡም በሉት ከንግግር ወይም ከአንደበት ከቃል ጋር የተያያዘ ነው። እና ትልቁ የመጨረሻው አንዱ የጥበብ መለኪያ ሰዎች አንደበታቸውን ገዝተው ተቆጣጥረው ለመጥፎ አለመዋል ብቻ ሳይሆን ሰዎችን ለሚገነቡ በዓለም ላይ በጣም ታዋቂ ንግግሮች አሉ። እንደነ ማርቲን ሉተር ኪንግ አይነት የተናገሯቸው ይሄ የአንደበት ፍሬ ነው። በጣም የሚገርሙ ስነ ግጥሞች አሉ። እነ ዊሊያም ሼክስፒር የጻፏቸው እስከ ዛሬ ድረስ ያሉ የፍልስፍና ጽሁፎች አሉ። ቅዱሳን መጽሐፍት አሉ። እያልን ከሄድን ሙዚቃዎች አሉ፣ መዝሙሮች፣ የተለያዩ አይነት የአርት ውጤት የሆኑ የአንደበት ፍሬዎች አሉ። እነዚህ ሁሉ አንደበት ምን ያህል ጠቃሚ እንደሆኑ ነው የሚያሳዩት። በዛው ልክ ግን ብዙ ጦርነቶች የተጀመሩት፣ ብዙ ትዳሮች የተፋቱት፣ ብዙ ጓደኝነት የፈረሰው፣ ብዙ መስሪያ ቤት የፈረሰው እያልን ብዙ የማይተዋወቁ ሰዎች የተደባደቡት በአንደበት ምክንያት ነው። እና ዛሬ ከእናንተ ጋር ትችላችሁ የሚሄደው የጥበብ ሀሳብ ይሄንን ትንሽ የሚመስል ነገር ግን በጣም ኃይለኛ የሆነ የማንነታችን ክፍል እንዴት ነው የምንይዘው? እንደ ሾክ ነው ወይስ እንደ ሙቀት ነው እንደማለት ነው። ያው እንደምታዩት ከሌሎች የሰውነታችን ክፍል ውስጥ በጣም አንደበታችን የሚለየው ያው የሚዘጋም የሚከፈትም ነው። ስለዚህ አንደበታችን ሁሌም መከፈት የለበትም፣ ሁሌም መዘጋት የለበትም። መጠቀም አለብን፣ ግን ካላስፈላጊ በሆነበት ጊዜ ሁሉ መዘጋት አለበት። ያው ሲዘጋ ደግሞ ባለብዙ በር ነው። 32 ነጭ የለበሱ ወታደሮች አሉ ለመዝጋት። ከጥርስ የጠነከረ አጥንትም የለም። በዛ ላይ ከንፈራችን አለ፣ እሱም ይዘጋል። አፋችንን ማስቀመጥ እንችላለን። በቃ መቆጣጠር ሲገባን ብዙ ፍሬን አለው አንደበት። እሱን ሁሉ አልፎ ነው። ለዛውም ደግሞ ያው ምላሳችን እንደምታውቁት ቀለሙም ቀይ ነው እና እንግዲህ ምናልባት ፈጣሪ አረንጓዴ ምላስ ይሰጠን ነበር እንደምንም እንደፈለግ እንድናወራ ቢፈልግ። ስለዚህ አንደበታችን ቀይ መሆኑም አንድ ማስጠንቀቂያ ይመስለኛል።
ዞሮ ዞሮ ግን አንደበት ከራሱ የሚያፈልቀው ነገር ከጭንቅላት ነው የሚወጣውን ባፋችን የምንናገረው። ስለዚህ አስተሳሰባችን ላይ መስራት፣ ቫልዩአችን ላይ ወይም እሴታችን ላይ መስራት ያስፈልጋል። ሆኖም ግን አንደበታችን ትልቅ ሀብታችን ነው፣ ደግሞ ትልቅ እዳችን ሊሆን ስለሚችል እሱን ተጠንቅቀን እንያዝ በማለት የዛሬውን ጨርሳለሁ። ነገ በሌላ የጥበብ ሀሳብ እንገናኛለን። እስከዛው በደህና ቆዩ።